የአራዳ ጠቅላላ ዕውቀት ፕሮግራማችን ተጀምሯል። እንግዲህ ነገ የእናቶች ቀን ነው። እንግዲህ እናቶች ቀንን በማስመልከት መልካም የእናቶች ቀን እንላለን። ዛሬ እንግዲህ ተወዳዳሪዎች እዚህ ቀርበዋል። እስኪ መጀመሪያ ራሳችሁን ታስተዋውቁናላችሁ። ከናንተን ጀምር። እሺ እኔ ተርሲት እባላለሁ ከጀሞ። ተርሲት ከጀሞ። እሺ አንተስ ናይጄሪያዊ መስለሽ የለበስከው? ዘገየ ነኝ ከሳሪስ ጓደኛሞች ነን። ዘጌ ጓደኛሞች ማለት የፍቅር ጓደኛሞች ነው? አይ አይደለም። እሷም ትጭራለች እኔም ደግሞ ዳሰሳ ምናምን ወዳለው እንትን ሶሻል ሚዲያም ዕውቀት ጠቅላላ ዕውቀት ዳሰሳም ወዳለው እሷም ዳሰሳ ተወዳለች። በቃ በዛን ጓደኛሞች ዕውቀትን ፍለጋ ነው የተገናኛችሁት ማለት ነው። በጣም ጥሩ። ዛሬ እንግዲህ ምን ይሆናል? እውነት ዕውቀቱን አግኝታችሁታል የሚለውን ጥያቄዎች አሉ እንመለከታለን። እሺ ወደ እናንተ ደግሞ እንምጣ። እሺ እኔ ተረንጎ ባላለው ስራ የለኝም ስራ ፈላጊ ነኝ። ስራ አጥ ጎበዝ ኮራ ብለሽ ነው። እሺ አንተስ? እኔ በላይ ባላለው የትርንጎ የብዕር ጓደኛ ነኝ። እዚህ ስንመጣ ነው በቀጠሮ የተገናኘ ነው። የብዕር ጓደኛ ማለት አለ እንዴ? አሁን የብዕር ጓደኛ ብዕር ራሱ አለ እንዴ? አሁን አልጠፋም። እኔ ላባውም አለኝ የብዕር። ለማንኛውም እንግዲህ ሁለታችሁም ከቀለም ጋር ያው ብዕር ስትሉ ከቀለም ጋር ቅርብ ስለሆናችሁ ጥያቄዎቹን እንደምትመልሱ አልጠራጠርም። በጣም ጥሩ። ስለዚህ ወደ መጀመሪያው ከማለፋችን በፊት ይህንን ዝግጅት አስተዋውቃችኋለሁ። 5 ዘርፎች አሉት። ጠቅላላ ዕውቀት አለው፣ ጂኦግራፊ አለው፣ ስፖርት አለው፣ ሙዚቃ አለው። በስተመጨረሻም ደግሞ ስልክ ደውላችሁ የምትመልሱት ወይም ደግሞ ኢንተርኔት ላይ ገብታችሁ ሰርች አድርጋችሁ መልሱን የምትመልሱት ጥያቄም አለ። ዝግጁ ናችሁ? ዝግጁ ነን። ስለዚህ ወደ ፕሮግራሙ እናልፋለን። በጣም ጥሩ። የመጀመሪያው የሚሆነው ማን ይጀምር? እነ ዘገየ እንዳይዘገዩ እናንተን እናስቀድም መሰለኝ። እሺ የመጀመሪያው ጠቅላላ ዕውቀት ነው። ጠቅላላ ዕውቀት ስንት ይሆንላችሁ? አንድ አለን? ሁለት? ጠቅላላ ዕውቀት 2። ጠቅላላ ዕውቀት 2። እሺ ወደ ጥያቄው እናልፋለን። የዓለም የምግብና የእርሻ ድርጅት ወይም ደግሞ ፋኦ ዋና ጽሕፈት ቤት የት ይገኛል? እስቲ ተመካከሩበት። አካባቢ ነው? አረ ቦሌ አካባቢ መስለኝ። ቦሌ ወደ መገናኛ አካባቢ ነው። አረ እኔ መገናኛ አካባቢ አይቻለሁ። ፋውን? አዎ አይቻለሁ ራሱ። እሺ ሰዓት ያለቀ ነው። እሺ አይ ያው ለነገርኩሽ ጎተራ አካባቢ። ጎተራ የዓለም የምግብና የእርሻ ድርጅት ጎተራ አካባቢ ነው? አዎ እርግጠኛ ነኝ። የመጨረሻ መልሳችሁ ነው ወይ? ቤታችሁ ያላችሁ ሰዎችስ ምን ትላላችሁ? አታፍሩም? ተጨባበጣችሁ? አልተመለሰም። የዓለም የምግብና የእርሻ ድርጅት የሚገኘው ጣሊያን ነው። አረ አንቺ ደርሼበት ነበርኩ ጣሊያን ሰፈር ነበርኩ። ጣሊያን ሰፈር አረ ከሰፈሩ ጣሊያን ሮም ከተማ ነው የሚገኘው። ፋኦ አዎ። እንግዲህ የመጀመሪያውን ጥያቄ ስታችኋል። ወደ ቀጣይ ጥያቄ ነው የምናልፈው። እንግዲህ ዕውቀቱን እውነትም አላገኛችሁትም። ጓደኝነታችሁ ብዙ አስኬዱ። እሺ ወደ እናንተ እንመጣለን። ለእናንተስ ጠቅላላ ዕውቀት አንድ ነው፣ ምንም ምርጫ የለውም። ምን ታገኛላችሁ? እሺ ወደ ጥያቄው እናልፋለን። እንግዲህ ይሄን ጥያቄ ስንጠይቅ ጥንቃቄ አድርጉ። ሸዋጅ ጥያቄ ነው። ተረጋጋ እንጂ ለትንሽ እኮ አይደለም የሳትከው፣ በጣም ነው የሳትከው። ተረጋጋ ነው ወይ? ዘግይቶ ነው እንደሚገባ ዘገያሉ። እሺ ሩዝ የሚሰራው ከስንዴ ነው ወይንስ ከገብስ ነው? የነሱ ተራ ነው። በእውነት ጥያቄው ሸዋጅ ይመስላል። ልክ ነህ እንዳልከው። ተመካከሩ። ምንድን ነው መልሱ? እውነት ለመናገር ጥያቄው ትንሽ ሸዋጅ ቢጤ ይመስላል፣ ግን ፋራችሁን ፈልጉ። ሩዝ ከስንዴም ወይም ከገብስም አይደለም የሚሰራው። ሩዝ የሚሰራው ከቂንጬ ነው። አይ ዕውቀት አልተመለሰም።
አልተመለሰም። አዎ አበዛው እና ቅንጨ ከምን ነው የሚሰራው? እናንተ የሰው ጥያቄ ምን ተሳሳተ? አመኑ ቆለስ እሺ መልሱ ሩዝ የሚሰራው ራሱ ተዘርቶ ራሱ በቅሎ ተቀንጥሶ ነው። አታውቅም አንተ ብታውቅማ እንዴ ነገር ሩዝ አይደል ተፈልቅቆ ቅንጨ የሚሆነው ታረቂንጨ ከሰማይ ነበር እና አይ በቃ ተሳሳታችሁ እኮ አለ። ተሳሳታችሁ ነጥብ ይሄ እኮ እውቀት አይ ላለመሸለም ከሆነ ወደ ቀጣይ ዙር እናልፋለን። ስተውታል በቃ እንዴ ወደ ሁለተኛ ዙር እናልፋለን። የመጀመሪያውን ዙር ሁለቱም ኮራ ብለው ስተውታል። ወደ ሁለተኛው ዙር ስናልፍ እንግዲህ ወደ እናንተ ነው ምን መጣው። ዘገየ ጂኦግራፊ 1 ወይስ 2? ጂኦግራፊ 1 ካይሮ የምን ሀገር ዋና ከተማ ነው? ካይሮ ሀገር ውስጥ ነው። ካይሮ ብዬ ትንሽ ይችላል። የየትኛው ሀገር ይላል እኮ ጥያቄው። ሀገር ውስጥ ሀገር አለ እንዴ? የትኛው ሀገር? እዚህ ቆይ ፍንጭ አሰጠንም ትንሽ ፍንጭ። እሺ ካይሮ የሚገኘው በአፍሪካ ውስጥ ነው። ስፔን ምንድን ነው ያስገረመሽ? አፍሪካ ውስጥ ተብሎ ስፔን ይላል እንዴ? ጎበዝ እስኪ አስተካክይለት። ኡራጋይ የሱ እኮ ይቀርብ ነበር ካንቺ። ኡራጓይ ብለሽ እኮ አራቅሹ። እሺ መልሱ አልተመለሰም። ካይሮ የግብጽ ዋና ከተማ ናት። የግብጽ ዋና ከተማ አዎ ትንሽ ብታነቡ ጥሩ ነበር። እሺ ወደ እናንተ እናልፋለን። አዎ ፈገግ ብላችሁ ትጀምራላችሁ ከዛ መዋረድ። ጂኦግራፊ 2 የአትላስ ተራራ የት ይገኛል? በመጀመሪያ ለዚህ ጥያቄ ፍንጭ አንፈልግም። እንይዘዋለን። እሺ ስፔን ተው። እሺ ሰዓት እዚህ 22 ቺቺኒያ ተራራ አለ? አዎ አትላስ። እሺ በቃ እንደዛ ካልክ ፍንጭ ስጠን። በቃ እንደዚህ እንዳማርባችሁ ፍንጭ ብትሉ ፍንጭ። ይህ ተራራ የሚገኘው በሰሜን አፍሪካ ሀገራት። ሰሜን አፍሪካ ሰሜን ኮሪያ ነው። አልመለሳችሁትም። ጭራሽ አይገናኝም። ይህ ቦታ የሚገኘው ሞሮኮና ስፔን መሃል የሚገኝ ተራራ ነው። የአትላስ ተራራ ማለት አትላስ ሞሮኮ ባዝ ብዙ አለ። እሱማ ልክ ነህ። አትላስ ትንሽ የሚያሳዝነው ምንድነው ዛሬ እናንተ ሁለቱንም እስካሁን ድረስ ያሉትን ጥያቄዎች አልመለሳችሁም። በዚህ ፕሮግራም ላይ እንዲህ አይነት ውጤት እንዲህ አይነት ሪከርድ ገጥሞና አያውቅም። አዎ አሪፍ ነው። ትንሽ ማፈር አለባችሁ። አይ እንድታፍሩ ነው እኮ ጭራሽ ገጥሞና አያውቅም። ግን እኛ እንቀጥላለን። ሶስተኛ ዙር ላይ ደርሰናል። ሶስተኛ ዙር ደግሞ ስፖርት ነው። ወደ ስፖርት ስናልፍ ወደ ነዘገየ ነው የምንመጣው። ባካችሁ አሁን ለመፍጠን ሞክሩ። ስፖርት 1 ወይስ 2? በምስሉ ላይ የምትመለከቱት ስፖርተኛ ማን ነው? እንዴ እንጂ በውሃ በጋሪ መመላለስ እናንተ ስፍራ ያለው ልጅ አይደል? የትያጸዳለች በቃ እሺ ወደ መልሱ ኑልን። መልሱ የመጨረሻ በቂ አይደለም። ስሙ አንቺ ተይ። ግርማ ነው ስሙ። እናንተ ሰፈር በውሃ በጋሪ የሚያመላልሱ ራሱ ነው። በቃ እሺ ማለት የትያጸዳለች ግርማ። ለእናንተ ይሄ ግርማ ነው። ግርማ ነው። እሺ እንግዲህ ለእናንተ ብለን ዲኤንኤ እናስነሳ። መልሱ አልተመለሰም። ይህ በምስሉ ላይ የምትመለከቱት የማንቸስተር ዩናይትድ ተጫዋች የካሜሮን ግብ ጠባቂ ሆነው ጥበቃም ሰርቷል። በረኛ ነው። አዎ አንድሬ ኦናና ይባላል። እሺ ወደ ቀጣይ ቡድን እናልፋለን። ስፖርት 1 የዓለም እግር ኳስ ዋንጫን 5 ጊዜ ያሸነፈች ሀገር ማን ናት? ኢትዮጵያ። እግር ኳስ ነው ያልኩት። እግር ኳስ አትሌቲክስ አላልኩም። እግር ኳስ አርሰናል። ወይ ፍንጭ ልስጣችሁ? እሺ በቡና ምርቷ ትታወቃለች። ይርጋ ጨፌ። ጅማ።
አዝም ቢያንስ ይርጋቸው እነሱ ነው እንዳትመ እሺ ጥያቄው አልተመለሰም እባካችሁ ትንሽ እኮ ማሰብ እኮ ነው ይርጋቸው እሺ ወደ መልሱ እናልፋለን የዚች ሀገር 5 ጊዜ ዋንጫ የበላችው ብራዚል ናት ብራዚል ቡና አለ አረ ብራዚል ቡና አለ አረ ያመይ እስካሁን ከድፍረታችሁ ውጪ ምንም አልመለሳችሁ ዜሮ ነጥባችሁ ዜሮ ነው ዳኞች አሉ ዜሮ ወደ ቀጣይ ዙር እናልፋለን እሺ ሙዚቃ አንድ ወይስ ሁለት አንድ አሁን ቀጣይ የምትሰሙትን ሙዚቃ ከተከፈተ በኋላ ከቆመበት ጀምሮ እናንተ ተቀጥሉታላችሁ ከመስከረም ቀጥሉ ምን ነገር ጥቅምት የጥቅምት አበባ ነሻሉ አወቅሽው አካሌን በሙሉ የጥቅምት አበባ አልተመለሰም የጥቅምት አበባ ለሽታ አወንነንን በሽታ ሆይ በቃ አረ ሆይ ላይ ልትገቡ ተው አልተመለሰም ምንድነው እንዴ እዚሁ ተሰሙታላችሁ ይሄው ሙዚቃው መስከረም ሲጠባ እና የራሱን ሙዚቃ አይደል የቀጠለው በጣም ጥሩ ነው ወደ እናንተ ነው ምናልፍ እሺ ሙዚቃ ሁለት አሁን የሚከፈትላችሁ ሙዚቃ ተሰማላችሁ እናንተም ያንን ሙዚቃ ተከተላችሁ ትቀጥላላችሁ እንደ ግደሉን እንጂ እንማን መልሱ እንዴ ለኛ እንግሊዘኛ አትምጡ እኮ ይባላል እዛው ቅሩ እኮ አማርኛ መሆን የቀረው ዘፈን ነው እንዴ አታውቁትም ዞሮ ነጥብ አልያዝንላችሁ ለምን ነጥቡን አንይዝም ወደ ቀጣይ ዙር ነው የምናልፍ እንዴ ምንም ማድረግ አይቻልም መጨረሻው ዙር ደውላችሁ የምትጠይቁበት ኢንተርኔት ላይ ሰርች የምታረጉበት ነው ወደ ጥያቄው እናልፋለን ወደ እናንተ እንመጣለን አኩፓንቸር እሺ ፕሊዝ አታጫውቱ አኩፓንቸር ምንድነው አኩፓንቸር ምንድነው በቃ ትደውላላችሁ ወይስ ደግሞ ኢንተርኔት ላይ ሰርች ታረጋላችሁ ብንደውል ከኛ የተሻለ ሰው የለ ምን አስደወለን አራት ስታችሁ ከናንተ የተሻለ ሰው የለም ከኛ የተሻለ እንኳን አለ ብለን አናስብም አንተም ያንተም አጠያየቀ ነው እንጂ እሺ ሰርች አድርጉት እሺ አግኝተናል በጣም ጥሩ ስላገኛችሁት እኔ ደስ ብሎኛል እስካሁን ምንም ስላልመለሳችሁ ምንድነው ያገኛችሁት መልስ ቁጥር 1 መሿለኪያ ይገኛል ቁጥር 2 ኮልፌ ቁጥር 3 ቤላ በቅርቡ ደግሞ በክልል ከተሞች ያገኙናል ይላል ምንድነው የምታጨበጩ ምንድነው አልገባኝም በፈጣሪ ምንድነው ሰርች ያደረጋችሁት አኩፓንቸር ይላል እሺ ፈርኒቸር በቃ አልተመለሰም ይሄንን ጥያቄ ወደ ቀጣይ ላሉት ቡድኖች ነው የምንሰጠው እናንተስ ይሄን ጥያቄ ትደውላላችሁ ወይስ ኢንተርኔት ላይ ሰርች ታረጋላችሁ ትደውላላችሁ በጣም ጥሩ ደውሉ ይሄን ውጤት ካገኛችሁ አሸናፊዎች ናችሁ የጠራ በጣም ጥሩ አጎቴ ነው እንዴት እንደናፈቀኝ 2 ደቂቃ ነው ያለ ሄሎ አጎቴ እንዴት ነህ እግዚአብሔር ይመስገን እኔ ደህና ነኝ እና በይ እንዴት ናቸው ደህና ናቸው ነቴቴም ሁሉ እግዚአብሔር ይመስገን ከብቶቹ ሁሉ ደህና ናቸው አረ ከብቶቹ ቆይቷል ከወራ ደምህንስ ተለካ ጎሽ እሰይ እንኳን እንደዛ ሆነ በዚህኛው ስመጣ የጡረታንም ይዤው መጣለሁ ያው ውክልናውን ሰጥተኸኝ የለን እኔ አጎቴ ይዤው መጣለሁ እኔ ደህና ነኝ እግዚአብሔር ይመስገን አከራዮቹም ጥያቄው ላይ ይኸውልህ አጎቴ አሁን በመስኩ በቴሌቪዥን የሚታይ የጥያቄ ውድድር ላይ ነኝና አንድ ጥያቄ ልጠይቅ ስማው እሺ ምንድን ያልከኝ አኩፓንቸር ይኸውልህ አጎቴ አኩፓንቸር ምንድን ነው
እኮ አናቆም ተወስብ ብሎ ነው በዘረ ማንዘራችን ዕውቀትም የለም ግን ያቾርኛ ያለችውን ሰማህ አይደል ሰው አትመስል ሰማህ ያለችውን ታወራለች ደሙ ከፍ ብሎ ባለፈው እንደዛ ልጁ ያስታመው አንተነሽ ነው አጎቴ በቃ በእሱ ሌላውን በኋላ ትጨርሳላችሁ ሰው ወሬኛ እኮ በየሰፈሩ ነው እሺ አጎቴ በቃ ይበቃችኋል እንዴ እዚህ ላይ ሲሆን ምን ነው በረታችሁ አሜቱ ላይ በቃ በጣም የሚያሳዝን ነው እንግዲህ በዚህ ውድድር ሁለቱም ቡድኖች ምንም ጥያቄ አልመለሱም ምንም አልመለሱም በጣም የሚያሳዝን ነው ምንም አልመለሳችሁ እንግዲህ ሪካርዱ በእናንተ ተይዟል ምንም ባለመመለስ ስለዚህ እኔ ምን አደርጋለሁ ለሁለታችሁም ቡድኖች ለመሳፈሪያ እንዲሆናችሁ 100 ብር እሰጣችኋለሁ ለዚህ መልካም ተግባሬ ደግሞ እናጨርሳለን ምንም ሳታገኙ ነበር የምትሄዱት ግን አንድ በነገራችሁ ነገር ድጋሚ ተመልሳችሁ እንዳትመጡ ሳታነቡ እዚህ እንዳትመጡ ሳምንት ይቅርታ ተመልካቾች እንግዲህ ሳምንት በሌላ ዝግጅት እንገናኛለን ቸርን ሰንብት 50 አርገው ሰፈራችን ይለያያል ዝርዝር አድርግልኝ ተሰጣችኋለሁ እሱን ምን ይሆኝ